እንቀጥላለን። አቶ አሉላ ሰለሞን ቀጣዩ ተናጋሪያችን ነው። አቶ አሉላ ሰለሞን በአሁኑ ወቅት በተለይ በትግራይ ውስጥ ባለ ፖለቲካ ዙሪያ ለውጥ የመፈለግ ምልክት ሆነው ካሉ ጎላ ያለ የተለያየ የመዋቅር ለውጥ እንዲመጣ ድምፅ ከሚያሰሙ ምልክቶች አንዱ ነው። በተለያየ ሁኔታ የእስከዛሬው መንገድ አይበቃም፣ ማነው የእስከዛሬው መንገድ ይበቃል፣ የእስካሁኑ ዋጋ ወይም ኪሳራ ይበቃል፣ ከዚህ በኋላ አዲስ መንገድ መኖር አለበት የሚል ሀሳብ በስፋት ያስተናግዳልና እርሱን ወደዚህ ወደ መድረክ ጋብዘን ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን እንደሚችል ያለውን ሀሳብ ያቀርብልናል። እንግዲህ መፈክሮቻችንን አሰሙ። ጦርነት ይቁም በሉ፣ ሰላም ይምጣ በሉ፣ አገዛዝ ይብቃ በሉ፣ ዜጎች እንተባበር፣ ስንተባበር እናሸንፋለን። አሉላ ቀጥል። አመሰግናለሁ ቴድሮስ። በመጀመሪያ ይህንን መድረክ ያዘጋጀው አብሮነት በተለይ ደግሞ አቶ ልደቱን በዚህ ረገድ እጅግ አድርጌ ማመስገን ፈልጋለሁ። አክብሮቴንም መግለጽ እወዳለሁ። በእንደዚህ አይነት በተለይ ኢትዮጵያ ውስጥ እንደዚህ አይነት መድረኮች ለማዘጋጀት የሞከሩ ወይም ደግሞ የሰላም ጥሪን ያቀረቡ ሰዎች ምን ያክል ዋጋ እንደከፈሉ እናውቃለን። በኪነ ጥበብ መድረክ ጦርነት ይቁም፣ ሰላም ይምጣ ያሉ ዜጎች ዋጋ ከፍለዋል። የፖለቲካ ድርጅት አመራሮች ጦርነት እንዲቆም፣ ሰላም እንዲመጣ የጠየቁ፣ አገዛዝ እንዲያበቃ የጠየቁ ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ነው ያሉት፣ በሰላማዊ መንገድ ትግል ላይ ያሉት ማለት ነው። ነገር ግን እንደዛም እየሆነ ተስፋ ባለመቁረጥ ይህንን ትግል የቀጠሉ በሀገር ውስጥም በውጭም ብዙ ዜጎች አሉ። ይህ የሰላማዊ ትግል ጥሪ ጦርነት እንዲያበቃ፣ አገዛዝ እንዲያበቃ የሚደረግ ጥሪ በመሰረቱ ሰላማዊ መሆንን አለበት ትግሉ ብለው ያመኑ በዋናነት በተጨማሪ ደግሞ አገዛዙ የሰላማዊ ትግል ስፔስ ወይም ከባቢውን ስለዘጋው ያለን አማራጭ በትጥቅ ትግል ነው የምንፋለመው ብለው ትጥቅ ትግል እያካሄዱ ያሉ ወገኖችም አሉ። ከዚህ በተጨማሪ የሰላማዊ ትግል አስፈላጊነት ከመግለጽ ባለፈ እንዲሁም በትጥቅ ትግልም የሚደረገው ትግል እንረዳለን፣ ወገኖቻችን ያሉበት ሁኔታ ያ እድል ስለተዘጋ ነው ወደ በረሃ ወጥተው እየታገሉ ያሉት የሚሉ ከውጭም ጋር መተባበር አለብን ይህንን አገዛዝ እንዲያበቃ የሚሉ አካላት እንዳሉም እንረዳለን። በዚህ ትዕይንተ ህዝቡም እየተሳተፉም እንዲሁም እየተከታተሉ ያሉ ወገኖችም በዚህ ረገድ የሚገለጹ ነው ብዬ አምናለሁ። ዋናው ነገር ግን በእኔ እምነት ሰላማዊ ትግል ከዋጋ አንጻርም ከምንከፍለው ዋጋ አንጻርም እጅግ ያነሰ፣ አገዛዙ ደግሞ በጣም የሚፈራው የትግል ስልት መሆኑ አምናለሁ። ምክንያቱ ሀሳብ ይፈራል። አገዛዙ በጦርነት እድሜውን ማራዘም እንደሚችል ያምናል። በሀሳብ የሚደረግ ትግል ግን እጅግ ያስፈራዋል። ይህም በተግባር የታየ ነው። ቅድም እንደገለጽኩት በሀገሪቱ የሰላም ጥሪ ያቀረቡ፣ ጦርነት እንዲቆም ጥሪ ያቀረቡ ዜጎች እየተወሰደባቸው ያለ እርምጃ የምናውቀው ነው። በተጨማሪ ግን በጦር ሜዳ የሚፋለሙ ግን የሀገሪቷን ትልቁ ድርሻ የሚይዘውን የሀገሪቱን ሀብት ለጦርነት እያዋለ አገዛዙ በጦርነት እየቀጠለ ነው ያለው። ስለዚህ ሰላማዊ ትግል አጠናክሮ መቀጠል እንዲሁም ጦርነት ይቆም ስንል አገዛዙ ጦርነት እንዲያቆም ብቻ ሳይሆን አገዛዙ በተቃራኒ የተሰለፉ ኃይሎችን ለድርድር ለሰላማዊ መንገድ ራሳቸውን ማዘጋጀት አለባቸው። ይሄ ትግል ራሱ ውጤት እንዲያመጣ ከተፈለገ ጦርነት መቆም አለበት። እየተዋጋን መወያየት አንችልም። ባጭሩ እንድንወያይ ቀጣይ አቅጣጫዎች እንድናስቀምጥ ከተፈለገ ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታም ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚው እየደቀቀ ነው። የመበታተን አደጋም አፋፍ ላይ የደረስንበት ሁኔታ ነው ያለው እና በአፋጣኝ አገዛዙን ጦርነቱ አቁሞ ተፋላሚዎችም ወደ ውይይት ጠረጴዛ ዙሪያ መጥተው አለን የሚሉት ሀሳብ በሰላማዊ መንገድ የሚገልጹበት ወደ እንደዛ አይነት ሽግግር የሚካሄድበት
ሁኔታ በአፋጣኝ መመቻቸት አለበት። በነገራችን ላይ ጦርነት ይቁም ሲባል እየተካሄዱ ያሉ ጦርነቶች ብቻ ሳይሆን በቋፍ ላይ ያሉ እንደገና አንዳንዶቹ በፊት ተካሂደው እንደገና ተመልሰው የማገርሸት የመምጣት እድል ያላቸው ጦርነቶች አሉ። አንዳንዶቹ ቀጠናዊም ይዘት ያላቸው ጦርነቶች ብቅ እያሉ ነው፣ እየታዩ ነው። ይሄ ምንም ጥያቄ የለውም። ይህንንም ግምት ውስጥ በማስገባት ነው ከሀገራዊው ስነሳ በአማራና በኦሮሚያ እየተካሄደ ያለው ጦርነት ነው ትልቁ። ይሄ በአፋጣኝ ወደ ውይይት ዓለም አቀፍ ማህበረሰብም ኢትዮጵያውያንም በተለይ በዚህ መድረክ የተሳተፉ ያሉ ሀሳብ አቅራቢዎችም ተመልካቾችም ጫና አድርገው በፍጥነት በኦሮሚያና በአማራ ክልል እየተካሄደ ያለው ጦርነት የሚቆምበት፣ ተፋላሚዎች ወደ ጠረጴዛ ዙሪያ የሚመጡበት ሁኔታ መመቻቸት አለበት። ምክንያቱ እልቂቱ በጣም የከፋ የእርስ በርስ ጦርነት መሆኑ ደግሞ ወገን ወንድም ከወንድሙ ጋር ነው እየተገዳደለ እየተላለቀ ያለው። በዚህ ምክንያት ደግሞ ህዝቡ ከቦታ ቦታ መንቀሳቀስ አልቻለም፣ ማምረት አልቻለም። በተቻለ መጠን ደግሞ ያገኘውን እድል ተጠቅሞ ያመረተ ደግሞ አጓጉዞ ሸጦ እንትን ማለት አልቻለም። ልጆቹን ወደ ትምህርት ቤት መላክ አልቻለም። ትምህርት ቤቶች ወድመዋል። ከቦታ ቦታ መንቀሳቀስ በጣም በኢትዮጵያ ብርቅ ሌክዠሪ የሆነበት ሁኔታ ነው የተፈጠረው። ይህን ማለት አለበት። ከዚህ በተጨማሪ ያው ከትግራይ እንደ መገኘቴ መጠን የትግራይ ሰው እንደመሆኔ መጠን በትግራይ ደግሞ የነበረው ጦርነት ያስከፈለን ዋጋ ሁሉም ኢትዮጵያዊ የሚረዳው ነው። 1 ሚሊዮን እና ከዛ በላይ ሰው ጠፍቷል። ሀብት በቢሊዮኖች ወደ አንዳንዶቹ በትግራይ ብቻ እስከ 80 ቢሊዮን ዶላር የሚሉት አሉ። አንዳንዶቹ ደግሞ አጠቃላይ በሶስቱ ክልሎች በትግራይ 30 ቢሊዮን፣ በአማራ ክልል 20 ቢሊዮን፣ በአፋር ክልል 10 ቢሊዮን ወደ 60 ቢሊዮን ዶላር እንደወደመ ያስቀምጣሉ። እና ይሄ ጦርነት በሰላም ስምምነት ቢቋጭም አሁን ተመልሶ ጦርነት የሚያገረሽበት ሁኔታ ምልክቶች እየታዩ ነው ያሉት። በተለይ ከጎረቤት ሀገር ኤርትራ ጋር በተያያዘ ደግሞ ፍጥጫው በጣም በጣም እየከረረ ሄዷል። ይሄ ፍጥጫ ደግሞ ያው የጦርነት አውድማው ትግራይ የመሆን እድሉ ሰፊ ነው፣ ምን ጥያቄ የለውም። በተለይ ትግራይ ውስጥ ያሉ ፖለቲካ ተዋናዮች በዋናነት ህወሓት በፖለቲካ ውድቀት ምክንያት ለሁለት ተሰንጥቆ ወደ ወታደራዊ አመራሩም ጭምር በመጋባቱ ውድቀቱ ማለት ነው ከኮር በላይ የሚባሉ የቲዲኤፍ አመራሮች በወሰኑት የተሳሳተ ስሌት በቲዲኤፍ ውስጥ ራሱ መከፋፈል ተፈጥሮ ሌላ ታጣቂ ኃይል በትግራይ በሁለት እንትን ማለት ነው ጎራ ተከፍሎ የተፋጠጠበት ሁኔታ ነው። ኢንትራ ትግራይ ኮንፍሊክት የመፈጠር እድልም አለ። የኢንትራ ትግራይ ኮንፍሊክት ደግሞ በሶስት ደረጃዎች፣ በአንደኛ ሁለት አካላት ከኋላ እየገፉ ትግራይን ከትግራይ የማጋጨት ጦርነት ውስጥ የመክተት፣ ሁለተኛ እነዚህ ኃይሎች ወደ ጦርነት ሲገቡ ራሳቸው ደግሞ ትግራይ በሁለቱም ሳይድ ተሰልፎ የእነሱን ጦርነት እንዲዋጋ የማድረግ፣ ሶስተኛ ደግሞ በሶስተኛ ደረጃ የውክልና አጠቃላይ በቀጠናው ያለ የውክልና ጦርነት ላይ ትግራይ ተሳታፊ በማድረግ ትግራይን የማውደም አቅጣጫ ነው እየተካሄደ ያለው። በዋናነት ይህ የሰላም ይምጣ ጦርነት ይቁም አገዛዝ ይብቃ ጉዳይ ትግራይን ደግሞ ከአሁን በፊት በከፈለው ዋጋ አሁን ጦርነት መሸከም የሚችል ጫንቃ አለ ብለን አናምንም። ይሄ በነገራችን ላይ ከትግራይ ስለተገኘው ብቻ አይደለም፣ ከትግራይ ውጭ ያሉ ኢትዮጵያውያን ወንድሞችን በተደጋጋሚ የተናገሩት ነገር ነው። የትግራይ ህዝብ አሁን አንድ ጥይትም መተኮስ የለበትም። ትግራይ ላይ ጦርነቱ መሸከም የሚችልበት ጫንቃ የለም፣ ወድሟል። ስለዚህ የህወሓት አመራሮች እንደተጋበዙ አቶ ልደቱ ቅድም ገልጿል፣ ቢገኙ ይመረጥ ነበር። አስተውለው ይህንን ልዩነት አጥብበው ጦርነቱን ማስቀረት መቻል አለባቸው፣ በትግራይ ሊከሰት የሚችለው ጦርነት ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኃይሎች በተለይ የኢትዮጵያና የኤርትራ መንግስታት፣ በተለይ የኤርትራ መንግስት ጦርነቱ ወደ ትግራይ እንዲመጣ በጣም ትልቅ ጥረት እያደረገ ነው። ፌዴራል መንግስት ደግሞ ይህንን ሳያገናዝብ በብልሃት ሳያይ ወደዚህ ወጥመድ ሰተት ብሎ እየገባ መንገድ መዝጋትም ጀምሯል። መንገድ መዝጋት የምን ምልክት እንደሆነ እናውቀዋለን ሁላችን። 2013 ዓ.ም ላይ በመንገድ መዝጋት ምልክቶች የተጀመረ ነው። እልም ያለ ጦርነት ውስጥ ተገብቶ ጀነሳይዳል በሆነ እንትን ከፍተኛ እልቂት 1 ሚሊዮን ወገኖቻችን ያጣ ነው ማለት ነው። አንዴ ቀጥኩል ይቀራል። ኦኬ። ስለዚህ ይህንን አደራ ማለት እፈልጋለሁ። በዚህ ረገድ በተለይ ትግራይ ላይ ያለው ፍጥጫ ሌላውንም የሚነካ ስለሚሆን ከአሁን በፊትም የተካሄደው ጦርነት ሁሉንም ዋጋ ያስከፈለ ስለሆነ እዚህ የተገኛችሁ ወገኖች ትግራይ ላይ ያለው ሁኔታ ልብ ብላችሁ ወስዳችሁ እዛ ላይም ጫና እንድታደርጉ ጥሪዬን ማቅረብ እፈልጋለሁ።
ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ። አገዛዝ ሳያበቃ ሰላም የማይታሰብ ነገር ነውና ወንድሞቻችንም ወደው አይደለም አንዳንዶቹ እየተፋለሙ ያሉት የአገዛዝ እንትን በኢትዮጵያ አለማብቃቱ የአገዛዝ ስርዓት አለማብቃቱ የፈጠረው ነውና እሱም ላይ እኔ በዋናነት ሰላማዊ ትግል ነው አሁን እንትን የማደርገው የምደግፈው። ስለዚህ በዚህ ሰላማዊ ትግል የምትሳተፉ ወገኖች በምታደርጉት ጥሪ ሁሉ ከጎናችሁ እንደሆንኩ መግለጽ ፈልጋለሁ። ለመሳተፍም ዝግጁ ነኝ። አመሰግናለሁ። እሺ፣ በጣም እናመሰግናለን። 46 ሰከንድ አትርፈህልናል። እንግዲህ ሌሎች ተናጋሪዎችም አሉ በስፋት እንግዲህ ገና እየጀመርን ነው ማለት ይቻላል። ግን ገና ከመጀመሩ በነገራችን ላይ አሁንም ከበርካታ የኢትዮጵያ አካባቢዎች ዩቱብ እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ኢንተርኔት እንዳይሰራ የተደረገባቸው አካባቢዎች እንዳሉ፣ ከሌላው በተለየ ኢንተርኔት በእጅጉ እንዲደክም የተደረገባቸው አካባቢዎች እንዳሉ በስፋት መልእክት እየተቀበልን ነው። ይህንን ነው መጀመሪያም ስንል የነበረው። አገዛዙ ገና የትብብር የዜጎች ትብብር የዜጎች በጋራ መሰባሰብ ሲመጣ ይሸበራል። ምክንያቱም ዜጎች ከተባበሩ አገዛዝነት ስለማይሰነብት ማለት ነው። እና አሁንም እያየን ያለ ነው ያንን ነው። እንግዲህ ይሄ የሚያሳየን ነገር አለ። ምን ያህል ትግሉ ገና ከጅምሩ አገዛዝን በማሸበር ረገድ እንዲርድ በማድረግ ረገድ እንዴት ውጤታማ እንደሆነ ያሳያል ብዬ አምናለሁና ብርታት ሊሆነን ይገባል። ይሄ ድምፃችንን ለማሰማት ትክክለኛው ፓት ላይ መሆናችንን ሊነግረን ይገባል ብዬ ስለማስብ ነው ይህንን መልእክት አሁንም ከተለያዩ የኢትዮጵያ ክፍሎች መልእክታችሁን ላኩልን። ምንድን ነው የተቸገራችሁበት ጉዳይ የሚለውን እንደዚሁ ተመልከቱ፣ ላኩልን። አቶ ጀዋር መሐመድም አሁን እንዲሁ ያው እዚሁ ከኛው ጋር አለ፣ ግን ገጹ ላይ የደረሱትን መልእክቶች ጽፎ ተመልክቻለሁ። ከተለያዩ የኢትዮጵያ አካባቢዎች የዩቱብ ሊንክ እንዳይሰራ እየተደረገ ያለ መሆኑንም ጠቅሶ ጽፏል። እኔም ጋር የደረሰው ነገር እሱን ነው የሚያሳየው። ስለጻፈ ላንሳው ብዬ ነው እዚህ ላይ። አቶ ጀዋርም ንግግር ያደርጋል ከተወሰኑ ደቂቃዎች በኋላ ጊዜዎች በኋላ። ስለዚህ እሱንም ተጠባበቁ። ሌሎች ብዙዎች አሉን እዚህ። አቶ ገዱም አሉ፣ አርበኛ ዘመነም ይናገራል። በኢትዮጵያ ውስጥ አሉ የምትሏቸው የፖለቲካ ፊገርስ ይናገራሉ እና ይህንን በየሚዲያው የምትከታተሉት ሁሉ እየተከታተላቸው ያላችሁበትን ሚዲያ ሊንክ አሰራጩ። ወዳጆቻችሁ ይህንን ትዕይንተ ህዝብ እየተከታተሉ እንዳለ አረጋግጡ። የዚህ ሰልፍ ታዳሚ ለመሆን ምንም አይጠይቅም። ይህንን ርዕዮተ ዓለም አይገድበውም፣ ሃይማኖት አይገድበውም፣ አካባቢ አይገድበውም፣ አተያይ አይገድበውም እና ይህንን ትዕይንተ ህዝብ ላለመካፈል ምንም ምክንያት የለም። አገዛዙ ብቻ ነው ይህንን ትዕይንተ ህዝብ ወይም ገዢዎች ናቸው ይህንን ትዕይንተ ህዝብ መካፈል የማይፈልጉት። በዛም ምክንያት ነው ህወሓትና ብልጽግና ያልተገኙት ብለን ነው የምናስበው። ለማንኛውም ቀጣዩ ተናጋሪያችን የሚሆኑት እዚሁ ላይ እየተመለከትኩ ነው፣ አቶ አማኑኤል ሞጊሶ ናቸው። አቶ አማኑኤል ሞጊሶ የወላይታ ብሔር ተወላጅ ናቸው። የወላይታ ብሔራዊ ንቅናቄም ሊቀመንበር ናቸው። 10 ደቂቃ አሉት አቶ አማኑኤል። አሁን ሀገራችን ባለችበት ሁኔታ ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃ እና ዘላቂ ሰላም እንዴት ሊሰፍን ይችላል የሚለውን የእርሶንና የንቅናቄውን ሀሳብ እንዲያቀርቡ ጋብዞታለሁ። 10 ደቂቃ አሉት። ይቀጥሉ አቶ አማኑኤል። አቶ አማኑኤል ድምፁን እየሰማን አይደለም። ዜና ሚዩት ነው ያለው። አንሚዩት ማድረግ አለባቸው። ቴዲ አንሚዩት ማድረግ እሱን ልብ በሉልን። ብዙ ደቂቃ ስለሌለን እሱን ጥንቃቄ አድርጉልን። ይቀጥሉ። አመሰግናለሁ። ይሰማቸዋል አይደል? ይሰማናል። ይቀጥሉ። አመሰግናለሁ ቴዲ። ጦርነት ይቁም፣ አገዛዝነት ይብቃ፣ ሰላም ብርሃን ይፈንጥቅ። ሰላምና ፍትህ ለመላው ኢትዮጵያውያን በሀገር ውስጥም በወልናው ዓለም የምትገኙ። እኔ ዛሬ የምናገረው እንደ ፓርቲ መሪ ብቻ ሳይሆን ውዱ ሀገራችን ኢትዮጵያ በደረሰባት አሁናዊ ሁኔታ ልቡ እንደተሰበረ እንደ አንድ ዜጋም ጭምሮኝ ነው። በመጀመሪያ የዚህ የታሪካዊ ተቃውሞ ሰላማዊ ትግል ማስፈንጠሪያ የሆነውን የበየነ መረብ ህዝባዊ ትዕይንት አዘጋጆች የሆናችሁ የአብሮነት ኢትዮጵያ ድምጻችንን የምታጎሉ ሚዲያዎች፣ በዓለም ዙሪያ የምትመለከቱት በሺዎች የምትቆጠሩ ወንድሞቼ፣ እህቶቼ፣ እናቶችና አባቶቼ እንዲሁም በአይነቱ ልዩ የሆነውን
ይህን ንግግር አድራጊዎች በሙሉ እጅግ አድርጌ ለማመስገን እወዳለሁ። እውነት ከጭቆና የበለጠ ፈጣን እንደሆነች ብርሃንም ሁል ጊዜ መንገድ እንደሚያገኝ አሳይታችኋል። ከህዝብ ጋር ስለቆማችሁ፣ ለውይይት ቦታ ስለሰጣችሁ፣ እውነትና የግንኙነት መሳሪያም ስለሆናችሁ እጅግ አድርጌ በድጋሚ አመሰግናለሁ። ሚናችሁ ታሪካዊ ነው። በቀውስ ጊዜ እውነት የሚናገርላትን ትፈልጋለች እና ድርሻችሁን አበርክታችኋል። ታሪክም አይረሳችሁም። ዛሬ እዚህ የተሰበሰብነው 3 መሰረታዊ ጥያቄዎችን ለመጋፈጥ ነው። አንደኛ፣ ጦርነቱ በኢትዮጵያ እንዴት ሊቆም ይችላል? ሁለተኛ፣ አገዛዝነት እንዴት ሊያከትም ይችላል? እንዲሁም ሶስተኛ፣ ዘላቂ ሰላም እንዴት ለሀገራችን ሊመጣ ይችላል? እነዚህ ጥያቄዎች ትምህርታዊም አይደሉም። እነዚህ ጥያቄዎች ንድፈ ሐሳባዊ አይደሉም። እነዚህ ጥያቄዎች የፖለቲካ መፈክርም አይደሉም። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። እነዚህ ጥያቄዎች ልጆችን የቀበሩ እናቶች፣ ሰላም የሚናፍቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል፣ በፍርሃት የተበተኑ እናቶች ጩኸት ነው። በስራ እጦት በየከተማው ጉልበታቸው የሚበዘበዙ፣ አገዛዙ ለጦርነት ማገዶ የሚያደርጉ ልጆች እናቶችም ተቋርጧል ይመስለኛል። አይደለም እየሰማናቸው አይደለም። ዜና አንሚዩት አድርጊና ተናጋሪ። ኢንተርኔታቸው ተቋርጧል።